ሰላምታዬ ይድረሳችሁ የተወደዳችሁ የቻናሌ ተከታታዮች፣ ይህ ዩቶፒያ ሚዲያ ነው። ዶክተር መስከረም ለቺሳ ነኝ። ባለፈው ሳምንት ዩቶፒያን ስተዲስ በሚል በዚሁ በዩቶፒያ ሚዲያ በተባለው ዩቲዩብ ቻናሌ ላይ አንድ ትምህርታዊ መርሃ ግብር ጀምሬያለሁ ብያቸዋለሁ። ለዚህ ዓመት በአራት አጠር ያሉ ኮርሶች ነው የምንጀምረው። የኮርስ አሰጣጡን አስመልክቶ ታዲያ አንዳንድ ጥያቄዎች ጠይቃችሁኛል። ምዝገባው የት ነው? ኮርሱን የምንወስደው እንዴት ነው? ምዘና አለው ወይ? ሰርቲፊኬት አለው ወይ? ወዘተ የሚሉ ጥያቄዎች በአስተያየት መስጫውና በግል ደርሰውኛል። አጠር ያሉ መልሶች ለመስጠት ነው በዚች አጭር ቪዲዮ ዛሬ የተመለስኩት። በሚገባ አዳምጡኝ። በቅድሚያ ኮርስ የምሰጥበት ዘርፉ ወይም መርሃ ግብሩ በጥቅል ስሙ ዩቶፒያን ስተዲስ ይባላል። ምንድን ነው ካላችሁኝ፣ በዩቶፒያኒዝም እና በኢትዮጵያዊነት መካከል ወይንም ዩቶፒያን ስተዲስ በሚባለው ሰፊ ዘርፍና ከኢትዮጵያ ታሪክ ጋር ባለው ተዛምዶ ላይ ይህንን ትስስር የሚያሳይ ኮርስ ነው። በአሁን ጊዜ በምዕራቡ ዓለም ይህ ዘርፍ በመደበኛው ካሪኩለም ውስጥ የለም ብያችኋለሁ። በዲግሪም ይሁን በማስተርስም ወይም በዶክትሬትም ደረጃ ቢሆን የለም። በፖስት ዶክትሬት ደረጃ ግን በምርምር መርሃ ግብር መልክ አለ፣ እንደ ሪሰርች ፌሎሺፕ የሆነ ማለት ነው። በተዘዋዋሪ የሬኔሳንስ ስተዲስ ዘርፍ ሆኖ ግን በሌላ ስምና መልክ በዩኒቨርሲቲዎች ውስጥ አለ። በተለይ ሴንተር ፎር ሜዲቪያል ኤንድ ሬኔሳንስ ስተዲስ በሚል ስም በተለያዩ አንጋፋ የአውሮፓና የአሜሪካ ዩኒቨርሲቲዎች ውስጥ አለ። እንደ ዲፓርትመንት ወይንም እንደ ጥናት ዘርፍ ግን የለም ብያቸዋለሁ። ባለፈው ሳምንት ኢንትሮዳክተሪ ቪዲዮ ላይ ይሄንን አብራርቼላቸዋለሁ። እንደ ሴንተር ወይንም እንደ ማዕከል ሆኖ እንዲሁ የመካከለኛው ዘመን የህዳሴ ጥናቶች ማዕከል እየተባለ ማለት ነው። ከተለያዩ የትምህርት ዘርፎች የሚመጡ የድህረ ምረቃ ተማሪዎች፣ ምሁራን፣ ፕሮፌሰሮች እየተገናኙ ጥናትና ምርምር እያደረጉ የደረሱበትን ውጤት ሼር እየተደራረጉ አውደ ጥናቶች በየጊዜው እያዘጋጁ የሚሰሩ ወይም የሚንቀሳቀሱ ማዕከሎች ናቸው። በኮርስ መልክ አልፎ አንዳንድ ዩኒቨርሲቲዎች ውስጥ አለ፣ ግን ዩቶፒያን ስተዲስ በሚል ስም አይደለም። ከዩቶፒያኒዝም ጋር ቀጥታ ግንኙነት ባለው መልክም አይደለም። እንዲሁ ብቻ የመካከለኛውን ዘመን ወይም የሬኔሳንሱን ዘመን የአውሮፓውያንን አርት፣ ስነ ጽሁፍ፣ የፖለቲካ ሀሳቤ፣ ኪነ ህንፃ ወዘተ እነዚህ ነገሮች በሚሰጥ መልኩ በተለይ ከስነ ጽሁፍ ጋር በተያያዘ እንደዚህ አይነት ኮርሶች ሊሰጡ ይችላሉ። ዩቶፒያኒዝም ግን በጥቅሉ እንደ ዘርፍ ከሜንስትሪም አካዳሚክሱ ወጥቷል። ከኢትዮጵያ ጋር ያለው ንክኪ ግን ከናካቴው በሬኔሳንስ ስተዲስም በሉት በምንም በሉት ከናካቴው አይነሳም። ያኔ በሬኔሳንሱ ዘመን ግን በደንብ ኢትዮጵያ ትጠቀስ ነበር በስም። አሁን ግን ያ ተክዷል፣ ተረስቷል፣ ተድበስብሷል፣ ዳይቨርት ተደርጓል ሙሉ ለሙሉ። ዩቶፒያን ስተዲስን እንደ ዘርፍ በቀጥታ ከኢትዮጵያ ጋር በተገናኘ ጥናት ያካሄድኩበት፣ ይሄ ዘርፍ ወደ ቀደመ መልኩ መመለስ አለበት፣ ኢትዮጵያን ሊረዱት ይገባል እያልኩ ያለሁት እኔ እስከሚገባኝ ድረስ እኔ ብቻ ነኝ በዚህ ጊዜ። ከዚህ ቀደም ዩቶፒያ በሚለውና የፀሐይ ከተማ በሚሉት መጽሐፎቼ ለማሳየት የሞከርኩት እንግዲህ ይሄንኑ ነው። በሶስተኛ ዲግሪ ጥናቴ ወይንም ዲሰርቴሽን ላይ ባሳተምኳቸውና በጥናታዊ ጽሁፎቼም ለማሳየት የሞከርኩት ይህንኑ ነው። አንድ ጥናታዊ ጽሁፍ ባለፈው ቪዲዮ ላይ ኢንትሮዳክሽኑ ላይ አሳይቻችኋለሁ። ዘ ኢትዮጵያን ሩት ኦፍ ቶማስ ሞርስ ኢትዮጵያ የሚል ነው። ግን ሌሎችም ጥናታዊ ጽሁፎች አሉኝ እንዲሁ ዩቶፒያኒዝምን ከኢትዮጵያ ጋር እያገናኙ የሚነካኩ ማለት ነው በአንድም በሌላ መልክ። እና አሁን በዩቲዩብ የጀመርኳቸው ኮርሶች ይህንን መሰረታዊ እውነታ እንግዲህ ለማንኛውም ሰው በሚገባ መልኩ ቅደም ተከተል ሰጥቶ የማቅረብ የመጀመሪያ ሙከራዬ ነው ማለት ነው። እንደ ኮርስ ሰጥቼው አላቅም። ነገር ግን በተለያየ መልክ ያው ይዘቱን ግን ሳስተላልፍ ቆይቻለሁ ማለት ነው። እና እንግዲህ እነዚህን ኮርሶች የምትወስዱ ሰዎች ከ400 ዓመት በላይ የተረሳና የተድበሰበሰ ወሳኝ እውነታ በድጋሚ እየተማራችሁ ነው ማለት ነው። እድለኞች ናችሁ። ለምን ቢባል ከኮርሶቹ ይዘቶች የተነሳ ማለት ነው። እንዳልኳችሁ በዚህ ዓመት ያሰብኩት 4 ኮርሶችን ነው። የመጀመሪያው ኮርስ ዩቶፒያዊ እሳቤዎች በመጽሐፍ ቅዱስ ወይንም ዩቶፒያን ቶትስ ኢን ዘ ባይብል የሚል ነው። በ7 ክፍሎች ለማጠናቀቅ ነው ያሰብኩት። የመጀመሪያውን ክፍል አሁን የፊታችን አርብ ህዳር 26 ምሽት ማለት ነው፣ ወይንም በፈረንጆቹ አቆጣጠር ዲሴምበር 5 ምሽት ላይ ለቃለሁ። እስከ ዛሬ እንደምለቀው ፕሪ-ሪከርድድ ቪዲዮ ነው የምለቅላችሁ። ማለትም አስቀድሜ የቀረጽኩትን ቪዲዮ ነው የምለቀው እዚህ ዩቲዩብ ቻናል ላይ ከዚህ በፊት ሳረግ እንደነበረው ማለት ነው። ላይቭ ወይንም ቀጥታ ስርጭት አይደለም ኮርስ አሰጣጡ፣ ወይንም ሌላ ቦታ በዙም ወይንም በጉግል ሚት ወይንም በሌላ መልክ ተገናኝተን የምንወስደው ኮርስ አይደለም። እንደዚያ አይነት ላይቭ ሴሽን የሚኖረን ኮርሶቹን ስንጨርስ በመሃል ጥያቄና መልስ መርሃ ግብር ሲኖረን ማለት ነው እዚሁ ዩቲዩብ ላይ።
በተቀረ እስካሁን ቪዲዮዎች ስለቅላችሁ በነበረው መልክ ነው አሁንም እየለቀኩላችሁ የምቀጥለው ማለት ነው። በተለመደው ሰዓታችን አርብ ምሽት ወደ 2 ሰዓት ገደማ። ነገር ግን እያንዳንዱን ክፍል ከሰማችሁ በኋላ ጥያቄዎቻችሁን ለመጠየቅ ወይንም ሀሳቦቻችሁን ለመስጠት ብትፈልጉ ኮርሱ እስኪያልቅ ድረስ ያንን ላይቭ ሴሽን መጠበቅ አለባችሁ ማለት አይደለም። እዚሁ አስተያየት መስጫው ላይ ልጽፉልኝ ትችላላችሁ። ወዲያው በቀላሉ ልመልሰው የምችለው ከሆነ እዛው ጋር በጽሁፍ መልስ ሰጥበታለሁ። አለዚያ ደግሞ በቀጣይ ቪዲዮ ላይ አካትቼ መልስ ሰጥቼበት በዛው ቀጥላለሁ። ወይንም ሰብሰብ አድርጌ አንድ ለብቻው ቪዲዮ ሰራበታለሁ። ካስፈለገም ላይቭ ሴሽኑም ላይ አንስተን በድጋሚ ልንወያይባቸው እንችላለን ማለት ነው። ኮርሱ ምዝገባ አለው ወይ ለሚለው፣ አዎ፣ ግን ምዝገባው ከመጀመሪያው ኮርሱን ለመከታተል ብላችሁ የምትመዘገቡት አይደለም። ምክንያቱም ኮርሱ ኦፕን ነው ዩቲዩብ ላይ። ለምዘናና ለሰርቲፊኬት መጨረሻ ላይ ነው ምዝገባ የሚኖረን። ኮርሱን ኤክስክሉሲቭ ማድረግ አልፈለግኩም። ማለትም የሆኑ ሰዎችን ብቻ እስከሆነ ቀን ድረስ ተመዝገቡ ብዬ የሆነ ገደባ በጅቼ ከዛ አንድ ቦታ ሊንክ ሰጥቻቸው እኔና እነርሱ ብቻ እየተገናኘን የምንወስደው ኮርስ እንዲሆን አልፈለግኩም። ማንኛውም ሰው ባደረሰው ጊዜ እንዲቀላቀልን ነው የፈለግኩት፣ ከመንገድም ላይ ማለት ነው። በተቻለ መጠን ለብዙ ሰው በቀላሉ እንዲደርስ ማድረግ ከተፈለገ ያለው የተሻለ አማራጭ ይሄ ሆኖ ነው የታየኝ። እንዲህም የሚባል ዘርፍ አለ እንዴ ብሎ ባደረሰው ጊዜ ባየው ሰዓት፣ እኛ 3ኛም 4ኛም ክፍል ላይ ደርሰን ሊሆን ይችላል። ያ ሰው ግን ያየው 5ኛው ላይ ሊሆን ይችላል ወይ 6ኛው ላይ ሊሆን ይችላል። በዛ ሰዓት ወደኋላ ተመልሶም ክፍሎቹን አይቶ እንዲቀላቀለን በፈለገው ሰዓት ላይ ለማድረግ ስለፈለግኩ ነው በዚህ መልክ ክፍት ያደረግኩት። ይህ መሆኑ ደግሞ ለኮርሱ ምንም አሰጣጡ ላይ የሚቀንሰው ነገር የለም፣ የሚጨምረው ነገር ነው እንደውም ያለው። ምክንያቱም ስለዘገየን እኛ ኢትዮጵያውያን እዚህ ነገር ላይ ካቻፕ ለማድረግ ስለዘገየን ገና የሆኑ ሰዎችን እንደዚህ እንትን ብሎ የሆነ ቦታ አመቻችቶ ምናምን የሚለው ላይ ሳይሆን እንደተገኘ ማቀበል የተሻለ ተደራሽ ያደርገዋል እውቀቱን ብዬ ስለማስብ ነው። ስለዚህ ኮርሱ ክፍት ነው። በየሳምንቱ የሳምንቱን ገለጻ ወይንም ክፍል ባደረሳችሁ ሰዓት እናንተ እኔ አርብ ምሽት እለቀዋለሁ። እናንተ የሚመቻችሁ ቅዳሜ ከሆነ ቅዳሜ ትሰሙታላችሁ፣ እሑድ ከሆነ እሑድ ከፍታችሁ ትሰሙታላችሁ፣ ሰኞ ከሆነ እስከሚቀጥለው አርብ ድረስ በተመቻችሁ ሰዓት ለማየትና ለማዳመጥ ትችላላችሁ ማለት ነው። ከዚያ ደግሞ አብራችሁ ቴሌግራም ቻናሌ ላይ ማስቀመጣቸውን ማስታወሻዎችና ዋቢዎች ከስር ከስር እያነበባችሁ ትከተላላችሁ ማለት ነው። እንግዲህ ለአሁኑ ምዝገባው የቴሌግራም ቻናሌን መቀላቀል ብቻ ነው ማለት ነው። ሌላ የምትመዘገቡት ምዝገባ የለም። ኮርሱን የምሰጥበት ዋና ቋንቋ ለጊዜው አማርኛ ነው። ኋላ ደግሞ እንግሊዝኛም ይኖራል ብዬ ተስፋ አረጋለሁ። በተለይ ውጭ ለተወለዱ ኢትዮጵያውያን እና ለማንኛውም የውጭ ዜጋም ቢሆን በእንግሊዝኛ ማቅረቡ ወሳኝ ነው። እንዲሁም ደግሞ ኢትዮጵያ ውስጥም ሆነው አማርኛውን ለማይናገሩ ብሔሮች እንግሊዝኛው የተሻለ አክሰስ የሚሰጣቸው ከሆነ በዚህ መልክም ክፍት ማድረግ ወሳኝ ሊሆን ይችላል። ዞሮ ዞሮ ይሄንን ኢን ዘ ፊውቸር አስብበታለሁ። ምዘና ይኖራል ኮርሱን ከወሰዳችሁ በኋላ። ለምሳሌ ይሄ መጀመሪያው ኮርስ ኢትዮጵያን ስተዲስ ኢን ዘ ባይብል የሚለው ሲያልቅ በቴሌግራም በትክክል የታሰበበት ቪዲዮዎቹን የተከታተለ ሰው ብቻ የሚመልሳቸው ጥያቄዎች ይሰጣለሁ። መከታተላችሁን የማውቀው በዛ መልክ ብቻ ስለሆነ ማለት ነው። ስለተመዘገባችሁ አይደለም መከታተላችሁን የማውቀው፣ የሰጠውትን ጥያቄ በትክክል የመለሰ ሰው ነው እንደተከታተለ የማውቀው። ስለዚህ ምዝገባው ለኔ ምዘናው ራሱ ነው እና ፈተናውን አውርዳችሁ ሰርታችሁ በግል በኢሜይል ትልኩልኛላችሁ። ያኔ ነው መመዘግባችሁ ማለት ነው። እንግዲህ እንደ ብዛታችሁ መጠን ብዙም ሊደርሰኝ ይችላል፣ ትንሽም ሊደርሰኝ ይችላል። እንደ ብዛታችሁ የሚያስፈልገውን ጊዜ ወስጄ ግብረ መልስ በየኢሜይላችሁ ልክላችኋለሁ። በዚህ መልክ 4ቱንም ኮርሶች እንደዚያ እናደርጋለን ማለት ነው። በመጨረሻም ዘግይተው የተቀላቀሉን ካሉ 4ቱን ኮርስ ከጨረስን በኋላ ይህንን ነገር ወደ ኋላ ተመልሰው ቆይ አንዴ መፈተን እንፈልጋለን መጀመሪያ አዳምጠን የሚሉ ካሉ ትንሽ ጊዜ ሰጣቸዋለሁ። አንብበው አይተው ከዛ ለነሱም አቻ የሆነ አንድ አይነት ምዘና ባይሆንም አቻ የሆነ ሌላ ምዘና ተዘጋጅቶላቸው ተፈትነው እንግዲህ በ11ኛው ሰዓት የመጡ ተብለው እንቀበላቸውና አብረው እንዲመረቁ እናደርጋለን ማለት ነው። ስለዚህ ለአሁኑ ቪዲዮዎቹን ከመከታተል በቴሌግራም ገጽ ላይ ማስቀምጣቸውን ዋቢ መጽሐፍትና ጥናታዊ ጽሁፎች ወይንም አርቲክልስ ከማንበብ ያለፈ ምንም የሚጠበቅባችሁ ምዝገባ የለም ማለት ነው። ክፍያም የሚጠበቅባችሁ ነገር የለም ማለት ነው። ፍሪ ኮርስ ነው። ፍሪ የሆነው በጣም አስፈላጊ ስለሆነ ነው እንጂ ቺፕ ኮርስ ሆኖ አይደለም። በጣም ወሳኝ ነገር ሲሆን ፍሪ ይሆናል። ትንሽ ደግሞ ኦፕሽናል ነገር ሲሆን ያኔ ኤክስክሉሲቭ ግሩፕ ትሰሩና ክፍያ ቻርጅ ታደርጋላችሁ። ለእኔ እንደዛ ነው የሚታየኝ። ይሄ ግን ወሳኝ ስለሆነ ኢትስ ፍሪ።
ኮርሱን በሚገባ ተከታትለው ምዘናውን ያለፉ ሰዎችን ሰርቲፊኬት እሰጣለሁ። ነገር ግን ያ ሰርቲፊኬት ዲፕሎማ ወይም ዲግሪ ወይም ማስተርስ የሆነ ከትምህርት ተቋም ያገኛችሁ ማረጋገጫ ነው ማለት አይደለም። ምክንያቱም እኔ የትምህርት ተቋም አይደለሁም፣ ግለሰብ ነኝ። ግን ደግሞ በመስኩ በቂ እውቀት ያለኝ ተፈትኖ የተረጋገጠ ብቃት እንዳለኝ የተመሰከረልኝ ግለሰብ ነኝ በትምህርት ተቋም። ስለዚህ ኮርሶቹን ከኔ ዘንድ መውሰዳችሁና ማጠናቀቃችሁን የሚያሳይ ምስክር ወረቀት ልሰጣችሁ እችላለሁ ማለት ነው። ሰርቲፊኬት ኦፍ ኮምፕሊሽን ብቻ በዶክተር መስከረም ረቺሳ ኦንላይን የተሰጠ ኮርስ በእነዚህ ርዕሶች ወስዶ ወይንም ወስዳ በበቂ ሁኔታ አጠናቃለች የሚል ሰርቲፊኬት ኦፍ ኮምፕሊሽን እሰጣችኋለሁ ማለት ነው። እንግዲህ ቅርብ ያላችሁትን በአካል ተገናኝተን ሰርቲፊኬቱን እሰጣችኋለሁ። ሩቅ ላላችሁት ደግሞ ኤሌክትሮኒክ ሰርቲፊኬት ልክላችኋለሁ ማለት ነው። ይሄ እንግዲህ የኔ እቅድ ነው። እግዚአብሔር ይጨመርበት። ኮርሱ ለማንኛውም ሰው ክፍት ነው። ብሔር፣ ሃይማኖት፣ የፖለቲካ አመለካከት፣ እድሜ ክልል ወይንም የትምህርት ደረጃ አይገድበውም። የፈለገ ሁሉ መውሰድ ይችላል። ከዚህ ቀደም መጽሐፎቼን መረዳት የሚችሉት እንግዲህ ምናልባት ከዩኒቨርሲቲ ወይም ኮሌጅ አካባቢ ትምህርት የቀመሱ ናቸው የሚል ሀሳብ ነበረ የመጀመሪያ ገና ዩቶፒያን ጽፌ ማሰራጨት ስጀምር መጽሐፉን አሳትሜ። ነገር ግን አንዳንድ ወላጆች የነገሩኝ ነገር አለ። የ11 እና የ12 ዓመት ልጆች ሳይቀሩ መጽሐፉን በዛ ሰዓት አንብበው ወደውት የተረዱ ልጆች፣ ቢያንስ መሰረታዊውን ሀሳብ የተረዱ ልጆች እንዳሉ ሲነግሩኝ ተበረታታው። ስለዚህ በየትኛውም ሌቭል ላውራው ብቻ ለሰው በሚገባ መልክ ላቅርበው እንጂ ሀሳቡ ከባድ ላይሆን ይችላል የሚል ነገር ስላደረብኝ የትምህርት ገደብ እንደማያስፈልገው እየተረዳው መጥቻለሁ። ስለዚህ የእድሜ ገደብ የለም ማለት ነው። የትምህርት ገደብ ወይም የትምህርት ደረጃ ገደብም የለም ማለት ነው። ለማንኛውም ፍላጎት ላለ ሰው ሁሉ ይህ ኮርስ ክፍት ነው። ከሃይማኖታዊ አረዳድ አንጻር ከኦርቶዶክስ ተዋሕዶ እምነት ውጭ ያለ ነው ኮርሱን መውሰድ እንችላለን ወይ ብላችሁ የጠይቃችሁኝ ያላችሁ፣ አዎ ኮርሱ ለማንም ክፍት ነው። እንዳልኩት እዚህ ዩቲዩብ ቻናል ላይ ነው ቪዲዮዎቹን አፕሎድ ማድረገው። ነገር ግን እኔ ኮርሱን ስሰጥ የምሰጠው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ታሪክ እይታ በመነሳት እንደሆነ ይህንን በድጋሚ ልገልጽላችሁ እወዳለሁ። from the perspective of Ethiopian ተዋሕዶ faith ነው የማቀርበው። የዚህ ምክንያቱ ደግሞ እኔ የእምነቱ ተከታይ ስለሆንኩ ብቻ አይደለም። በዚህ በኢትዮጵያኒዝም እና ሬኔሳንስ ሐሳቢዎች ውስጥ ኢትዮጵያና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ድርሻ ኖሯቸው ሳለ ሙሉ ለሙሉ በሚባል ደረጃ የተካዱና ከሚኒስትሪም አካዳሚክስ ውስጥ የወጡ ስለሆኑ ይህንን የሚያሳይ ስለሆነ የማሳየው የተደበቀውን ፐርስፔክቲቭ ስለሆነ ነውና ያንን ምዕራባውያን እውቅና እንዲሰጡልን መፈለግ ወይም እነሱ መልሰው ሚኒስትሪም አካዳሚክስ ውስጥ ክተቱልን ለማለት ምናምን ያ አይደለም። ዋናው ዓላማ ቢሆን ጥሩ ነው። እሱም አንድ ድል ነው። ግን ዋናው ዓላማ እኛ ራሳችን በደንብ እንድንረዳው እና ከፈጣሪ ጋር ልንሰራ የምንችለው ከፈጣሪ ጋር ነው። በነገራችን ላይ ዋናው ፓርትነራችን እግዚአብሔር ነው፣ ሌላ ማንም አይደለም። ከፈጣሪ ጋር ወደሚጠቅመን አቅጣጫና ከፍታ እንዲወስደን አድርገን ወደ ተግባር የምንቀይርበትን መንገድ እንድናስብ፣ ለዚያ ነው ይሄንን ኮርስ ዲዛይን ያደረኩት። ለዚህ ደግሞ እንግዲህ መሰረታዊውን እውቀት ነው በዚህ ዓመት በ4 ኮርሶች መልክ የምሰጣችሁ መሰረታዊ የሆኑ እውቀቶችን ነው ማለት ነው። ኮርሱን በመውሰዳችሁ የምታገኙት ትልቁ ውጤት ሰርቲፊኬት ማግኘታችሁ አይደለም። ከዚያ ይልቅ እንድታስቡ የምፈልገው በእውቀቱ ምን እሰራበታለሁ የሚለውን ጥያቄ ነው። ያ ማለት እንግዲህ አሁን እኔ እዚህ ጋር የማቀርበው ነገር አለ። ከዛ እናንተ ከኔ በላይ በያላችሁበት ሙያ ወይንም ዝንባሌ ወይም ዘርፍ ውስጥ ሆናችሁ ማሰብ ትችላላችሁ ማለት ነው። ምን ልትሰሩበት እንደምትችሉ ይህን እውቀት የቱ ጋር ሊጠቅማችሁ እንደሚችል እንዳልኳችሁ እኔ ዓላማዬ ኢትዮጵያን ቲንከርስ ወይንም ሬኔሳንስ ቲንከርስ ማፍራት ነው ብያችኋለሁ። ወደ ተግባሩ መለወጥ ደግሞ የእናንተ ድርሻ ነው የሚሆነው እና አንድ ቀላል ምሳሌ ብሰጣችሁ፣ ለምሳሌ በኪነ ጥበብ ዘርፍ ያለ ሰው እነዚህን እኔ የማቀርባቸውን ኮርሶች ወይም ከዚህ በፊት በዚህ ቻናል የቀረቡትን ወይንም በመጽሐፍ የምሳጋራቸው የነበሩትን እውቀቶች ይዞ ወደ ድርሰትነት ወይም ወደ ድራማ ወደ ፊልምነት መቀየር ይችላል። ያ እንግዲህ በዘርፉ ያ ሰው ሊያደርግ የሚመርጠው የሚፈልገው ነገር ነው ማለት ነው። እስካሁንም ያን ያደረጉ የሉም ማለት አይደለም፣ አሉ። በየዘርፋቸው የተጠቀሙበት አሉ። ለምሳሌ በድረ ምረቃ ትምህርታቸው የሚሰሩትን ሪሰርች ከነዚህ ርዕሰ ጉዳዮች ጋር አገናኝተው ከኔም ዋቢ መጽሐፍት እየጠየቁ የራሳቸውን ሪሰርች የሰሩ ሰዎች አሉ፣ በሀገር ውስጥም ከሀገር ውጭም ማለት ነውና የኔ ስራ እውቀቱን ማቀበል ብቻ ነው። ከእናንተ የምፈልገው ክሬዲት እንድትሰጡኝ ብቻ ነው። ቢበዛ ማለት ከኔ ለወሰዳችሁት ሐሳብ
እኔ ለጨመርኩት ሐሳብ ክሬዲት መስጠት አለባችሁ ማለት ነው። ለእያንዳንዱ እኔ ለማቀርብላችሁ ሬፈረንስ ክሬዲት መስጠት አለባችሁ ማለት ሳይሆን የኔን እይታ የኔን ማረጋገጫ የሰጠኋችሁ ቦታ ላይ ያንን ክሬዲት መስጠት ይኖርባችኋል። እዚህ ላይ በጣም ኢትዮጵያውያን ደካሞች ነን። ለሰው ክሬዲት ሳንሰጥ የሆነ በጥራዝ ነጠቅነት ብድግ አድርገን የራሳችን መጽሐፍ ውስጥ የራሳችን ሪሰርች ውስጥ የራሳችን ንግግር ውስጥ የራሳችን ምን ውስጥ እንጨምራለን። ያንን ስናደርግ ለዛ ሰው በፊት ያንን እውቀት ላገኘንበት ሰው ሐሳብ ድካም ቦታ አንሰጥም። ይሄ ነገር ግን የኛን እርምጃ እንደሚገድብብን አናቅም። ለጊዜው የተጠቀምን ነው የሚመስለን። ግን በጥራዝ ነጠቅነት እውቅና ሳንሰጥ ከማን ያን እውቀት እንዳገኘ ነው እውቅና ሳንሰጥ ስንቀጥል አድማጮቻችንን ወይንም ተማሪዎቻችንን ራሱ እንገድብባቸዋለን፣ ወደ ኦሪጂናል ሶርሱ እንዳይመጡ ማለት ነው። እኔ ብዙ ጊዜ እንደምታዩኝ በጣም ክሬዲት እሰጣለሁ። የንቡረ ኤርምያስ ከበደ ወልደ ኢየሱስ መጽሐፍ ጠቅመውኛል። የቱ ጋር? እዚህ ጋር ደጋግሜ ነው የምነግራችሁ። የአባ ተስፋ ስላሴ ሞገስ መጽሐፍ ጠቅመውኛል። እዚህ ጋር የቶማስ ሞረን እኮ ልቦለድ በሆነ መልክ ቀያይሬ የራሴ ልቦለድ አስመስዬ እኮ ላወራላችሁ ይችልም ይሆናል በዚህ ዘመን። ከዛ እኔ በጣም ብቻዬን እንትን እንድልበት ነው። ይሄ ግን ትክክል አይመጣም። ለምን መሰላችሁ? እኔ እዚህ ጋር ገደብኩባችሁ ማለት the ultimate source of the knowledge እኔ እንደሆንኩ አድርጋችሁ እንድታስቡ አደረኳችሁ ማለት ወደ ዩቶፒያን ስተዲስ ዘርፍ በራሳችሁ ጊዜ ሄዳችሁ እንዳትመረምሩ መንገድ ዘጋውባችሁ ማለት ነው። ስለዚህ ለጊዜው እኔ ዋው ምን አይነት ብሪሊየንት ሐሳብ አፈለቀች እቺ ልጅ ምናምን ተብሎ የሆነ አድሚሬሽን የማገኝበት አይነት ነገር ሊሆን ይችላል ለጊዜው ማለት ነው። ዘለቄታዊ ስራ ግን ሊሆን አይችልም። አልረዳኋችሁም ማለት ነው። ራሴን እንጂ እናንተን አልጠቀምኩም ማለት ነው። ስለዚህ እናንተም ደግሞ እንደዛው ስታደርጉ በትክክል አድማጮቻችሁን መጥቀም ከፈለጋችሁ ኦሪጂናል ሶርሶቻችሁን ጥቀሱ። ስለዚህ ከዚህ ቻናል ላይ ያገኛችሁትን እውቀት ክሬዲት ለዚህ ስጡ። መጽሐፍት በማወጣበት ጊዜ እዚህ ላይ ዲስከስ የተደረጉት ከዚህ ቀደም ባወጣዋቸው መጽሐፍት ውስጥ ያልተካተቱ ብዙ ነገሮች አሉ፣ ለወደፊትም ይኖራሉ። እነዛን ነገሮች ደግሞ አካትቼ በማወጣበት ሰዓት እነዛን መጽሐፍት አጣቅሱ። አካዳሚክ ፐብሊኬሽኖች መስከረም ለቺሳ ወይንም መስከረም ደበሌ ብላችሁ ጉግል ስኮላር ላይ ብትገቡ ከዚህ ቀደም ያሳተምኳቸውን በትምህርትም ዙሪያ ይሁን በኢትዮጵያኒዝም ዙሪያ ታገኛላችሁ። እነዛን አጣቅሳችሁ ማቅረብ ትችላላችሁ። ከዚያ ውጪ ግን በራሳችሁ ያፈለቃችሁት እንደመሰለ አድርጋችሁ ብታቀርቡ እውነቱን ለመናገር ለሌላው ክሬዲት ማትሰጡ ከሆነ እናንተ አዲስ እውቀት አይገለጽላችሁም። ይሄን እርግጠኛ ሆኜ ነው የምነግራችሁ። ከሰው በወሰዳችሁት ላይ የራሳችሁን እውቀት መጨመር ከፈለጋችሁ ክሬዲት ስጡ። እና ይሄን ደግሜ የምናገረው ለምንድን ነው? እኔ ይሄ ነገር ብዙም ባዘር አያደርገኝም፣ ወጥቶልኛል። እውነቱን ለመናገር ብዙ አይቻለሁኝ፣ ክሬዲት የማይሰጡ ሰዎች ብዙ አይቻለሁ። ግን አድማጮችን ግን ትገድቡባቸዋላችሁ፣ ቅድም እንዳልኳችሁ ማለት ነው። ወደ ኦሪጂናል ሐሳቡ እንዳይመጡ በራሳችሁ አንዳንድ ጊዜም ዲስቶርት ያደረጋችሁትን እውቀትም ብቻ ማስተላለፍም ሊሆንባችሁ ይችላል እና ብዙ አደጋ አለው። ስለዚህ ክሮስ ቼክም እንዳያደርግ አድማጮቻችሁን፣ አንባቢዎቻችሁን የእናንተን ስራ ኮንሱም የሚያደርጉትን ትዘጉባቸዋላችሁ መንገድ እና በዚህ ነገር ላይ በደንብ አስቡበት። በዚያ መልክ ተጠቀሙ። የቴሌግራም ቻናሌ ከታች በዲስክሪፕሽን ቦክስ ውስጥ ተቀምጧል። ሊንኩን በመጫን ቻናሉን ተቀላቀሉ። ከዚህ ቀደም በዚህ ቻናል ላይ የቀረቡትን ቪዲዮዎች እያንዳንዳቸውን በአንድ ገጽ ሰመራይዝ አድርጌ one page summary of each video ብዬ ከ1 እስከ 20 ያሉትን ለምሳሌ ሼር አድርጌያለሁ። ቀጥሎ ከ21 እስከ 46 ያሉትንም ሼር አደርጋለሁ ማለት ነው። የኮርሱን በኮርስነት መልክ ለብቻው በጥራዝ መልክ ሼር አደርጋለሁ። እንግዲህ ኮርስ ኖቶቹንም ሬፈረንሶቹንም እዛው አደርጋለሁ ብያለሁ። ለዚህ ሁሉ ቴሌግራም ቻናሌን ተቀላቀሉ። ተመዘገባችሁ ማለት ነው እዛ ጋር ስትገቡ እና ዲስክሪፕሽን ቦክስ ውስጥ ሊንኩን ታገኛላችሁ። ለአስተያየት ለጥያቄ በቴሌግራምም በውስጥ መስመርም ልጽፉልኝ ትችላላችሁ። እዚህ ዩቲዩብም ላይ አስተያየት መስጫው ላይ ልጽፉልኝ ትችላላችሁ። ኢሜይል አድራሻዬ ለዚህ ቻናል ብቻ ብዬ የከፈትኩት ethiopiapress12@gmail.com የሚል ነው። በዚያም በኩል ማንኛውም ጥያቄዎቻችሁና አስተያየቶቻችሁን ልታደርሱኝ ትችላላችሁ። የመጨረሻው ነጥብ ላሳስባችሁ የሚፈልገው ኮርሱ የዲሲፕሊን ሪኳየርመንት አለው። በአስተያየት መስጫው ላይ ጥያቄዎችን ማቅረብ ይቻላል። ሞጋች ሀሳቦችን ማቅረብ ይቻላል። ማመስገን ትፈልጉ ማመስገን ትችላላችሁ። እስካሁንም እንደምትሰሩት ምርቃታችሁ በጣም ይጠቅመኛል። እግዚአብሔር ይስጥሽ፣ እግዚአብሔር ይባርክሽ፣ ይሄንን ነገር ስላጋራሽን ስትሉ ደስ ይለኛል፣ ይጠቅመኛል። ተጨማሪ ማጠናከሪያ ሀሳቦችን መስጠት ይቻላል። ይሄን ነገር እኔም ሰምቻለሁ፣ እንዲህ ቦታዎች ላይ እንዲህ አይነት ቦታ ሰምቻለሁ፣ እንዲህ አይነት ሪሶርስ አይቻለሁ፣ እንዲህ አይነት መጽሐፍ አንብቤያለሁ ልትሉ ትችላላችሁ።
እንዲሁም ደግሞ በምክንያት መቃወምና መከራከርም ይቻላል። ሞጋች ሐሳቦች ማቅረብ ይቻላል። እንዳልኳችሁ ብረትና ብረት ሲፋጩ አንዱ ሌላውን በደንብ ይቀርጸዋል፣ ይሞርደዋል። ልክ እንደዚያው የተነገረውን ሐሳብ በቅድሚያ በሚገባ መረዳት፣ ከዚያ ደግሞ በምክንያት በማስረጃ ሐሳቡን መሞገት ወይንም ማጠናከር ወይንም መቃረን፣ ይህንን ማድረግና ሐሳብን ማፋጨት ይቻላል። ከዚያ ውጪ ግን መሳደብ፣ ማንጓጠጥ፣ ማሽሟጠጥ ምናምን የሚባሉ ይሄ ማጣጣያ ነገሮች አይፈቀዱ። ማስተያየት መስጫው ላይ ይሄ ኮርሱን የሚወስዱትን እንዳይወስዱ መከላከልና ማዳከም ነው ብዬ ስለምወስደው አስተያየቱን የጻፈውን ሰው እንዳይጽፍ አግደዋለሁ። በቀጥታ እኔን ተጻሮ ነው የመጣው ማለት ነው እንጂ ለመማር አይደለም። መጀመሪያውኑ እንዲህ አይነት አስተያየቶችን የሚጽፍም ሰው አስተያየት መስጫው ላይ መምጣትም የለበትም። ከናካቴው ቻናሉ ላይ መምጣትም የለበትም። ከመጣና ከጻፈ ደግሞ ቻናሉ ላይ አስተያየት የመጻፍ መፍቱን ሙሉ ለሙሉ ይነጠቃል ማለት ነው፣ ይታገዳል። ስለዚህ ቪዲዮዎቹን መከታተል ይችላል፣ ግን አስተያየት መጻፍ አይችልም ማለት ነው። ዩቲዩብ እንግዲህ ያንን መብት ለኮንተንት ክሬተሮቹ ሰጥቶናል። ደስ እያለኝ መብቴን እጠቀማለሁ ማለት ነው። ስለዚህ የምትጽፉትን ተጠንቀቁ። ይህን ይመስላል እንግዲህ አሁን በቃል ያወራሁላችሁን በአጭሩ በጽሁፍ መልክም እዚሁ ኮሚኒቲ ፖስት ላይ እና ቴሌግራም ቻናልም ላይ ያጋራችኋለሁ። ይህንን ይመስላል። ሌሎች ያልተመለሱ ጥያቄዎች ካሏችሁ አስተያየት መስጫው ላይ ጻፉልኝ። የአርብ ሰው ይበለን። ሰላም ቆዩ።